ጋይስ እንዴት ናችሁ? ኦላላ አታምጣው ስለው አምጥቶ ቆለሏል ያገሬ ሰው። እዩ ያንቺ ሳያንስ ባልሽም ሊመጣ ባልሆነ ብቻ አይ ሙሽክላ ከቢር። ይሄ ቤት እንግዲህ የጦር አውድማ ሊሆን ነው። ሚፍታ ከድራማው ከእጄ ንጹህ ነኝ ብሎ ወጥቷል። እናንተ ዊናንም ሊቀላቅሉት ባልሆነ። ዊና በጣም ጥሩ ልጅ ነው በነገራችን ላይ ድራማ መስራት ውሸት ነገር አይመቸውም እና አሁን ግን ሊቀላቅሉት ይመስለኛል ሳያያቸው ማለት ነው። እና ብሩኬ አንድ ቀን አገኘው፣ አሁን ደግሞ የእዩ ባል አገኝቶታል። እና የእዩ ባል ማለት ነው እዩ የምትፈልጊው ሌላ የሚፈልግሽ ሌላ ምን ዳገባነ አልገጣጣም አለኩ። እዩ የምትፈልገው ብሩኬን እሷን የሚፈልጋት ደግሞ ሌላ እና እናቱ ራስሽን አርክሰሽ ከማይፈልግሽ ሰው ጋር በጣም ነው የምታስጠይኝ እያለሽ እዛ ከምትሆኝ ከሚፈልግሽ ከደሃው ጋር ብትሆኝ ይሻለሻል። ገና ብሩኬ መኪናና ቤት ይሰጠኛል ብለሽ የተከራየበት ቤት ወልዳለሁ ብለሽ አሁን እዩ ደግሞ አንቺን ልታርስ ነው ትሄጃለሽ። ኧረ ባክሽና እንግዲህ የእዩ ባል ማለት ነው ምናልባት ሽማግሌ ዊናን ይዞ ሊሄድ ይችላል። የእሷ ሲያንስ ደግሞ የእሷን ስንንገበግብ ታያላችሁ ልጁ ራሱ ይሄዳል ማለት ነው። እና ድራማው በጣም ተጧጥፎ ነው የሚቀጥለው። ከዛ ብሩኬ እዩን ሲያመናጭቃት ልክ እንደባለፈው የእዩ ባል ደግሞ ብሩኬን ለምን ተነካለ ሚስቴን ልጅን እያለ ሲፎካከሩ ማለት ነው። ኢማጂኒው እና ድራማው ይቀጥላል ማለት ነው። ትናንትና በጣም ብዙ ሰዎች አይታችኋል። እዩ አዲስ አበባ መጣች እያሉ ብዙ ሰው ሲሰራበት ነበረ። ከዛ ጅሬ ወዲው ደውሎ እዩን አስመጣት ማለት ነው። እና ብዙ ሰው እኛ አይዲያ የሚወስዱት ከኛ ነው ታውቃላችሁ። አይዲያ የሚወስዱት ከኛ ነው። እና ብዙ ልጆች ሲያወሩበት ነበር ያሉ። እኔ እንደውም እዩ ትመጣለች በጭራሽ ነው ትናንት ያልጠበቅኩት። የምር እንዴት ሆኑ? አንደኛ እርጉዝ ስለሆነች እንዴት ነው ያን ሁሉ ሀገር አቋርጣ የምትመጣ? ሁለተኛ ነገር ደግሞ ሀይሚና ብሩክ ለመስማማት ትንሽ ዳር ላይ ደርሰው ስለነበረ በቃ ዛሬ ሀይሚን እንዴቷ በርዶ ትመጣለች ስንል አጅሬት ሌላ ኮተት እዩ ከቻላለች ጭራሽ ነው ትናንት ያልጠበቅኩት። እንዲያውም ትናንት የጠበቅኩትን የምን እንደው ታውቃላችሁ? በቃ ሁለቱ ታርቀው በአንድ በቃ ሰላም ወርዶ ሀይሚን እንዴቷ በርዶ ብሩክም እንግዲህ ይቅርታውን ተቀብለው ምናምን ነበርና ለካ ድራማውና ጅሮች ሊቆሰቁሱ ነው። ትንሽ ጋፕ አድርገው ከዛ ሊሰሩ መስሎ ነበረ። አናቆምን ብለው እየሄዱበት ነው። እና ሀይሚ እንግዲህ እዛ ቤት የለችም። ምናልባት ቪዲዮ ተቀርጾ ሲያበቃ ልትመለስ ትችላለች። እና እዩ አሁን ላይ እዛ ቤት ስትሄድ እውነት እራሳቸው ናቸው ጠርተው የሚያስወስዷት። ደግሞ ውሸታም ይህ ስለምን ውሸት ነው የምታወሩ? እኔ ምንም ውሸት አላወራም። በነገራችን ላይ ያየሁትን ባየሁት ቪዲዮ ላይ አስተያየት ነው የምሰጠው። እንደ ድራማ ያለው የሚናደዱ ሰዎችን ድራማ ነው አትናደዱ ላለው፣ እንደ ሪያሊቲ ደግሞ እነሱ እውነት ነው ብለው ስለሰሩ እንደ እውነት አድርገን አስተያየት እንሰጣለን ማለት ነው። ስለዚህ ብሩኬ እዩን ወደ ቤቱ ያስገባ ሰው ጭራሽ አሁን ዛሬ ደግሞ ወይ አብረን አደርን ወይ መኝታ ክፍል ተገኘም ብለው ነው የሚመጡት። ምክንያቱም ባለፈው ራሱ ብሩክ ጭራሽ ያገኛትም ስንል ነው መኝታ ክፍል ተከራይተው የተገኙትና አብረን ነው ያደርን ብለው ሊመጡ ይችላሉ። ወይም አብረው ተኝተው ደረስንባቸው አይነት ነገር ይሰራሉ። የእዩ ባል ደግሞ ከትናንት ወዲያ ታስታውሳላችሁ፣ ብሩኬ ከእዩ ጋር አትሆን እያለኝ ነው እያስጠነቀቀኝ ነው በውስጥ እየጻፈልኝ ነው ብሎ ነበረ። እሱ ያወራው ልክ ብሩኬ እዩን እንደሚፈልጋት አይነት ነው ሲያወራ የነበረውና እሱ ደግሞ ብሩኬ ከእሷ ጋር እንዲሆን እንደማይፈልግ ነው። ተቃራኒ ነው የሆኑት። ብሩኬ ይፈልጋታል ብሎ ያስባል፣ ያኛውም ልጅ ይፈልጋታል። እዩ ደግሞ ይሄኛው ልጅ አትፈልግም፣ ብሩክን ትፈልጋለች። በቃ እንደዚህ ነው አይዲያው ማለት ነው ልጁ ሲያወራ የነበረው። ብሩክ በቃ እንዳትደርስ ብሎ ስለነበረ ይሄ ልጅ ቀጥ ብሎ ሊሄድ ይችላል እዛ ማለት ነው። አዲስ አበባ ሄድና ለምን ሚስቴን ነካ ሆይ ለምን አመጣህ ነይ ብላት ነው የመጣህ ቤትህን ማናሳያት ብሎ እሪም ቧሊል ይችላል። እዚህ ጋር እኔ በጣም ግራ የሚያጋባኝና የሚያወዛግበኝ ነገር ድራማና እውነት መሆኑ የሚጠፋኝ ዊና ከገባን ዊና እዚህ ድራማ ከገባ በስማም የምር ዊና እንደዛ አይነት ድራማ አብዛኛው ጊዜ አይሰራም ነበርና እዚህ ድራማ ውስጥ ሊያስገቡት ይመስለኛል። ብቻ ሁለቱም እየጠሩ ሲያወሩት ነበረ። ከዚህ በኋላ እነዚህ ልጆች ማንም ሊያስታርቃቸው አይችልም። በነገራችን ላይ ሩዋንዳን የሚያደርጉት የሚታረቁበት ጊዜ በጣም ሩቅ ነው። አንደኛ ነገር ከቤተሰብ ርቀዋል። የብሩክ ወንድም እናት አባት ሞከሩ ሶ ከነሱ ሄደዋል። ሚፍታ ነበረ እሱም የለም። ስለዚህ እንዳለ ኩታራ ነው። ሊያስታርቅ የሚችላቸው ዊና ብቻ ነው እንጂ እንዳለ ኩታራ ኩቴ ተሰብስቦ በቃ ጸብ በጸብ ነው የሚሆኑት። ብሩኬ ሲናደድ ሀይሚ ትበርዳለች፣ ሀይሚ ስትበርድ ብሩኬ ይናደዳል። እና ከዚህ ሁሉ ጨዋታ ሀይሚ በቃ አሁን ውሳኔዋ ትክክል ነው ብዬ ነው የማስበው። እንደ ድራማው ሀይሚ
ብሩኬ ፈቅዶና ወዶ እዩን ካመጣት ልክ እሷን በተናደደ ሰዓት ይቅርታ እየጠየቀ ከዛ በኋላ ደግሞ ልትመለስ ስትል ሀይሚ ሌላ ችግር እየፈጠረ ሁሌ እንደዚህ የሚቀጥል ከሆነ እዩንም ያስመጣት እዚህ ድረስ እሱ ነው። እርግጠኛ ነኝ ማንም ሊያመጣት አይችልም። ቤቷንም ማን ሊያሳያት አይችልም። እሺ ትምጣ፣ ሰው አሳይቶት መጣችን በል። ቤት ውስጥ ስትገባ ጸጥ ብሎ እንድትገባ ፈቅዶለታል። ከገባሽ በኋላም ጥሏት ሄዷል። ሱ ራሱ ፈቃደኛ ነው እዩ ወደ ቤት እንድትመጣና እኔ ብቻ ግራ ነው የሚያጋባኝ። እኔ ብሩኬ የእውነት እዩን ይፈልጋታል እንዴ? ካሜራ ላይ ነው እንዴ? አልፈልጋትም ምናምን እያለ የሚያመነጫጭቀን ምናልባት ኦዲየንስ የሀይሚ ኦዲየንሶች እንትን ስለሚሉ፣ ሲቀጥል ደግሞ የሀይሚ እህቶች የምትናደዱ ብሩኬን የምትሳደቡ ምን ሆናችሁ ነው? ፈጣሪ ሆይ አንድ ሰው ማለት ነው ከሀይሚ ጋር ያለ ስታደንቁት ነበር። የሚጠቅም አስተያየት ስጡ፣ አትሳደቡ። የምሬ ነው። የሚጠቅም አስተያየት በቃ ብሩኬ እንደዚህ ያደርጋል፣ እንደዚህ ማድረግ አልነበረብም፣ ለምን እንደዚህ አረግ። አሁን ለምሳሌ መጣች፣ ሰው አሳይቷት ነው የመጣ ተባለ። ለምን አስገባት? ማስገባት አልነበረብን ብላችሁ ምክር እንጂ አንተ ቆሻሻ ዝሙተኛ ምናምን ባላችሁት ቁጥር እሱ የበለጠ እልህ ነው የሚይዘው ታውቃላችሁ። ሲቀጥል ደግሞ ምንም ቢሆን ለሀይሚ ካሁን በፊት ካሜራ ላይ እንደምናየው ከሆነ በጣም ጥሩ የሚወዳት የሚያስብላት የሚንከባከባት ልጅ ነበረ። ብሩኬ ለሀይሚ መጥፎ አይደለም። ከካሜራ ጀርባ ያለውን አናቅም፣ ግን ካሜራ ፊት ለሷ መጥፎ አይደለም። መጥፎ ስላልሆነም ነው፣ ጥሩ ስለሆነም ነው፣ ለሷ ስለሚያስብላትም ነው። ሀይሚ አልቅሳ አባቷን ይዛ እየለመነችው ማጣት ስለማትፈልግ እሱን እስከነ ችግሩ እየተቀበለችው ብሩኬ ለሀይሚ ጥሩ ስለሆነ ነው። ምን ቢሆን ጥሩ ነገር አድርጎላታል። አሁን የሆነው ነገር ሌላ ቢሆንም የበፊቱ ያለፈው ነገር ጥሩ እስከሆነ ድረስ የሆነ ምክር ነገር ስጡ። አትናደዱ ምላችሁ ድራማ ስለሆነ ነው። አስተያየት ስትሰጡ አትሳደቡ ምላችሁ መጨረሻ ላይ አብረው ስለሚሆኑ ነው። ሀይሚና ብሩክ መጨረሻ ላይ አብረው ነው የሚሆኑት። ከዛ ውጭ ግን የዩቲዩብ ባህሪ ስላልገባችሁ ብዙዎቻችሁ የሆነ ነገር ሲሰራ በቃ እውነት መስሏችሁ በጣም ብዙ ያልተፈጠረ ነገር ተፈጠረ ምናምን ብላችሁ ትሰራላችሁ። እኔ አብዛኛውን የምነግራችሁ ቪዲዮ ነገ አሁን ማታ ምን ሊሰሩ ይችላሉ በቃ እንደዚህ ነው ምሰራ እንጂ በጣም አሁን ብሩክ የሆነ ነገር ሲያደርግ በሰዓቱና ቪዲዮን እያየው በጣም ነው የምናደደው። ግን የሆነ ራሴን አረጋግቼ ምናምን የሆነ መጥፎ ቃል ከአንድ ቤቴ እንዳይወጣ ለማድረግ እሞክራለሁ። ምክንያቱም የሆነ ሰዓት ሀይሚና ብሩክ አብረው መሆናቸው አይቀርም። ያኔ ምን ብዬ ላሽቃብጥ ነው? እሺ አሁን ብሩክንም ሀይሚንም ተሳድቤ ወይም ሀይሚን የምትሳደቡ ሰዎች ከብሩክ ጋር ስትሆን ምን ብላችሁ እንደምታሽቃብጡ ፈጣሪ ወቅላችሁ። እኔ ብሩክንም ሀይሚንም አልሰድብም። የምናገረው ሬል የሆነ መካከል ያለ አስተያየት ነው። አንደኛ ድራማ ነው፣ ሁለተኛ ነገር ደግሞ እነሱ ድራማ ነው እስካላሉ ድረስ በቪዲዮ ላይ አስተያየት እንሰጣለን። እና እዩ ማለት ነው እንደዚህ ሀፏን እንድትከፍተባት እንደዚህ እንድታደርግ ያደረገው ብሩኬ ነው። እንደዚህ ብሩኬ ደግሞ ያደረገው የስራው ባህሪ ነው። በቃ የስራው ባህሪ ነው። ዩቲዩብ እንደዚህ ነው። እየተጣላችሁ፣ እየተደባደባችሁ፣ እየተቧቀሳችሁ፣ እየተሰዳደባችሁ ካልመጣችሁ ሰው አያይላችሁም ቻናላችሁን። ያለችው አማራጭ በቃ እንደዚህ ነው። እየተቦቃቀሱ መምጣት ነው አማራጫቸው ማለት ነው። እነሱም እንግዲህ እየሄዱበት ነው፣ እየታየላቸው ነው። እኛም እየተንጨረጨርን እየተቃጠል፣ እነሱ እኛን እያቃጠሉ፣ እነሱ ከካሜራ ጀርባ አብረው ሄዱ፣ አብረው መጡ። ሲመጡም ተጣሉ፣ ሲሄዱም ተጣሉ፣ አብረው ሄዱ። አሁንም አብረው መጡ። አያችሁ፣ የእውነት ቢጣሉ ኑሮ ወይ አንዳቸው ይመጡ ነበር፣ አንዳቸው ይቀሩ ነበር። እና እንግዲህ እዩ ብቻ ሀይሚን አትስደባት። ይሄ ብቻ ነው የሚያናድደኝ። እዩ ሀይሚ ላይ አፏን ስትከፍትባት እንዴት እንደምናደደው ማይ ጋድ። እና እንግዲህ የእዩ ባልና ዊናም ይጨምራሉ ብዬ አስባለሁ ድራማው ላይ። ምክንያቱም ድራማው ላይ ከገባ ዊናም የራሱ ቪዲዮ ይሰራል፣ ያኛውም ለራሱ ቪዲዮ ይሰራል፣ እዩም በራሷ ቻናል ትመጣለች። ታዲያ ራሷ መግቢያ ሰርታ ምናምን ከዛ አታውቅም። እረ በለው አትጃጃሉብን፣ ጅላችሁን አጅሉ። እና ባለፈው ብሩክ ሰርፕራይዝ እንድታደርገው ሀብሉ እያላችሁ ነው። ስለምን ሀብል ነው የምታወሩት? ውሸት ነው። ሀብሉ ሰራ በቃ ሀብሉ ላይ እንትን አሰርታበታለች በለው። አውቆ የተኛ ቢቀሰቅሱት አይሰማም ነው ነገሩ።